የተትረፈረፈ ጸጋ abundant grace በሚል ቃል እንነጋገራለን። እንግዲህ ከዚህ በፊት ያየናቸው የጸጋ አስተምሮቶች አሉ። ዛሬ የጸጋን ትምህርት መጨረሻው ክፍል ነው የሚሆነው። በዚህ ዙም ላይ የተላለፉ ትምህርቶችን እዚህ ዩቲዩብ ቻናል ላይ ስለሚጫኑ ሰብስክራይብ ያላረጋችሁ ሰብስክራይብ እናደርጋለን። ከዚህም በኋላ የሚተላለፉ የዙም መልእክቶች እዚሁ ዩቲዩብ ቻናል ላይ ስለሚጫን መልእክቶችን ማግኘት ትችላላችሁ። ዛሬ ደግሞ ከሮሜ ምዕራፍ 5 ቁጥር 20 ላይ የተትረፈረፈ ጸጋ በሚል ቃል እናያለን። እንጸልያለን ጌታ እንዲያስተምረን። እግዚአብሔር የዘላለም አምላክ እናመሰግንሃለን። እግዚአብሔር የምድር ዳርቻ ፈጣሪ፣ አትደክምም አትታክትም፣ ማስተዋልህ አይመረመርም። እግዚአብሔር ሆይ ዛሬ ደግሞ ቃልህን እንድታስተምረን፣ ቃልህ ያነጻል፣ ቃልህ ያጥባል፣ ቃልህ ያንጻል። በጸጋህ እውነት ውስጥ ደግሞ መትረፍረፍን እንዲሰጠን በጌታ በኢየሱስ ስም እንጸልያለን። ቃልህን አስተምረን፣ ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ያው ስም አሜን። ቅዱሳን ዛሬ የተትረፈረፈ ጸጋ በሚል ቃል እንነጋገራለን። እንግዲህ ጸጋ፣ በቂ ጸጋ አለ ወይም ደግሞ ኢነፍ ግሬስ የምንለው ነው። ከዛ አልፈን ደግሞ በሮሜ ምዕራፍ 5 ላይ ሲናገር ቁጥር 21 ላይ በጌታ በኢየሱስ ስም አነባለሁ። ቴክስታችን እሱ ነው የሚሆነው። በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ፣ ወይም በአዲሱ መደበኛ ትርጉም ጸጋ ከመጠን ይልቅ ተትረፈረፈ፣ በዛ እያለ ይናገራል። ስለዚህ እንግዲህ ጌታ ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ይህ የተትረፈረፈ ሕይወት፣ የበዛ ጸጋ በእኛ ሕይወት ላይ እንዲሆን የጌታ ቃል ይነግረናል። በተለይ በዚህ ዘመን ወደ መጨረሻው ዘመን ስንሄድ ነገሮች ሁሉ በክርስትና ሕይወት ሁሉ ነገር ጨለማው እየበረታ እየጠነከረ ነው የሚሄደው። ነገር ግን ከጨለማው ጉልበት በላይ የእግዚአብሔር ጸጋና ኃይል እንዲያበረታን በአሸናፊውን የክርስትና ሕይወት በኃጢአት ላይ ድል እንዲሰጠን፣ በሞት ላይ በፍርሃት ላይ በጨለማው ላይ ድል የሚሰጠን የተትረፈረፈው የእግዚአብሔር ጸጋ ነው። ቅዱሳን ሰዎች ሕይወታቸውን ለማሸነፍ የተለያየ መርሆችን ይወስዳሉ። ሞቲቬሽኖችን፣ አስተምሮቶችን ሁሉ ይጠቀማሉ። እነዚህ ሁሉ ለተወሰነ ጊዜ አእምሮን የሚያረጋጉ ናቸው። በውስጣችን ግን ብቃትና ኃይል አይሆኑም። ኦንሊ የእግዚአብሔር ኃይል ጀኒውን የሆነውን ለውጥ የሚያመጣው እውነተኛ የሆነውን ብርታት ኃይል የሚያመጣው የእግዚአብሔር ጸጋ በተትረፈረፈው ጸጋ ውስጥ መግባት ነው። ሰዎች ስለ ቅድስና፣ ስለ ጽድቅ፣ ስለ አሸናፊነት፣ ስለተለያየ ነገር ይናገራሉ። በውስጣቸው ግን የተሸነፈ ሕይወት አላቸው። ብዙ እንደምታውቁት በዚህ ዓለም ላይ ሰዎችን ሞቲቬት የሚያደርጉ የተለያየ ኢንስትራክሽን የሚሰጡ ሰዎች ፍጻሜያቸው በሱሳይድ፣ በሐዘን፣ በጨለማ ውስጥ ነው የሚያሳልፉት። በኋላ ኮንፌስ ሲያደርጉ በዘመናቸው መጨረሻ ያ ሁሉ ይናገሩት የነበረው ነገር ውሸት እንደሆነ ባዮግራፊያቸውን ማየት ትችላላችሁ። ስለዚህ ጸጋው ግን እውነተኛ የሆነን ብርታት፣ እውነተኛ የሆነን ጥንካሬ፣ እውነተኛ የሆነን የሕይወት ጉልበት ይሰጠናል። ክብር ለኢየሱስ ይሁን። ስለዚህ ወደ ጸጋው ሙልአት እንድንገባ ደግሞ የጌታ ቃል ይናገረናል። እኛም ደግሞ ከጌታ ቃል ያንን ቃል በመስማት በዚህ የቃል እውነት ውስጥ ራሳችንን በመክተት ወደ ጸጋው ሙልአት ውስጥ ወደ ተትረፈረፈው ጸጋ ውስጥ እንድንገባ የጌታን ቃል በመማር በዚህ ዘመን ውስጥ በተትረፈረፈ ጸጋ በድል ሕይወት እንድንኖር የሚያስችለንን እውነት እናገኛለን። ክብር ለኢየሱስ ይሁን። እንግዲህ ጸጋ ከዚህ በፊት ስንነጋገር 4 አይነት ገጽታዎች አሉት። የመጀመሪያው የድህነት ጸጋ ነው። የዳንበት ዳግመኛ የተወለድንበት ጸጋ ነው። ጸጋው በእምነት አድኗቸዋል። ኤፌሶን ምዕራፍ 2 ቁጥር 8 እንዲሁም ደግሞ ቲቶ ምዕራፍ 2 ላይ ስጦታው በጸጋ እንጂ በገዛ ኃይላችን እንዳልሆነ ዓለምን የሚያድን ጸጋ እንደተገለጠ ተነጋግረናል። ሁለተኛው የሚቀድስ ጸጋ ብለናል፣ ሳንቲፋይድ ግሬስ ነው። ይሄ ደግሞ በየቀኑ ከዓለም ጨለማ እየወጣን ክርስቶስን በመምሰል እንድንኖር የሚያስችለን፣ በጽድቅና በእውነት እንድንኖር የሚያስችለን ነው። ያዳነን ጸጋ የሚቀድስ ጸጋ ነው። ምክንያቱም በቲቶ መጽሐፍ ላይ ምዕራፍ 2 ቁጥር 13 ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን
የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል፣ ኢንስትራክት ያደርገናል፣ ጋይድ ያደርገናል ይላልና ይሄ የሚቀድሰው ጸጋ ካዳነን በኋላ የሚተወን ሳይሆን በየቀኑ የልጁን መልክ ለመምሰል ከክብር ወደ ክብር በምንለወጥበት ክርስቲያናዊ ሕይወት ወይም ከስጋዊ ምልልስ ወደ መንፈሳዊ ምልልስ እንድንሻገር የሚያስችለን ይህ ጸጋ ነው። ሶስተኛው ይህ ጸጋ ገጽታው ደግሞ በድካም ጊዜ የሚያበረታን ኢምፓወር የሚያደርገን ጸጋ ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ጌታ ምን አለው? ጸጋዬ ይበቃሃል፣ በአንተ ድካም ውስጥ የኔ ኃይል የኔ ጸጋ ይገለጣል ይላል። ስለዚህ ይህ ጸጋ በድካማችን ውስጥ የሚያበረታን፣ በሐዘናችን የሚያጽናናን፣ በተለያየ ነገር ውስጥ ስናልፍ ሐዘናችን የአሕዛብ አይነት ሐዘን እንዳይሆን፣ ውድቀታችን የአሕዛብ አይነት ስብራት እንዳይሆን በውስጣችን የሚያበረታን፣ ኢምፓወር የሚያደርገን፣ የሚያጸናን፣ እንደገና እንድንነሳ የሚያደርገን ይሄ የጸጋው አይነት ነው እና ሶስተኛው የጸጋው አይነት የሚያግዝ ጸጋ ነው። አራተኛው የጸጋው ገጽታ ደግሞ የአገልግሎት ጸጋ ነው። ስለዚህ ይሄ የአገልግሎት ጸጋ ደግሞ የምናገለግለው በእግዚአብሔር ቤት የታለንት ጉዳይ አይደለም። መዝሙር ስንዘምር፣ ስብከት ስንሰብክ በእግዚአብሔር መንግስት ውስጥ በቤተክርስቲያን ያለው አገልግሎት ታለንት ወይም ደግሞ ዝንባሌ ኢንክላኔሽን ሳይሆን ከእግዚአብሔር ጸጋ የሚመጣ ከእግዚአብሔር ጸጋ የሚለቀቅ እንደሆነ ለእያንዳንዱ እግዚአብሔር ይህንን ጸጋ እንዳካፈለው እንደተሰጠን የጸጋ ስጦታ መጠን እንደተሰጠን ጸጋ መጠን እንደምናገለግል የጌታ ቃል ይናገራል። ስለዚህ ይህ ጸጋ ደግሞ የአገልግሎት ጸጋ እንለዋለን። ይህን ዲቴል አይተነዋል፣ ወደዛ ውስጥ አንገባ። ዛሬ የምንነጋገርበት ግን በዚህ በሮሜ ምዕራፍ 5 ላይ ያለውን የተትረፈረፈ ጸጋ የሚል ነው። ቅዱሳን የጌታ ቃል እንደሚነግረን በዚህ የተትረፈረፈ ጸጋ ውስጥ ስንኖር በዓለም ላይ ያለውን ድካም፣ በዓለም ላይ ያለውን ድክመት፣ ከዓለም ላይ ያለውን ማናቸውም ነገር ከዳንበት ጊዜ ጀምሮ እየበረታን እንድንሄድ በክርስቶስ ኢየሱስ አቬለብል የሆነልንን ዝግጁ የሆነልንን ጸጋ በመቀበል ሁልጊዜ በዚህ ጸጋ ውስጥ እየበዛን እየጨመርን በተትረፈረፈ ጸጋ ውስጥ እንድንኖር የእግዚአብሔር ቃል ይናገራል። በሕይወታችን ላይ ብርቱ የሆንበት ዘመን ላይ አንዳንድ ጊዜ በኃጢአት፣ በተለያዩ ነገሮች፣ በሐዘን፣ በስብራት፣ በትንንሽ ነገሮች እንሰበራለን፣ እናዝናለን። ክርስትና ዳገት ይከብደናል። ይሄ ሁሉ የሚሆነው የጸጋ መጉደል ነው። መኪና ጉልበቱ አቅሙ ዘይቱ እያነሰ ሲሄድ አቅሙ ጉልበቱ እንደሚያንስ ሁሉ ወይም ደግሞ የሚበራ ብርሃን በውስጡ ያለው ዘይት ባነሰ ቁጥር ብርሃኑ እያነሰ እንደሚሄድ ሁሉ በእኛም ውስጥ ያለው ጸጋ በየጊዜው እየጨመረ እየበዛ በእውቀት እና በእግዚአብሔር ጸጋ ምሕረት እየበዛን ካልሄድን በስተቀር ወደ ጸጋው አባንዳንት ወደሆነው ወደ ተትረፈረፈው ጸጋ እስካልገባን ድረስ ሕይወታችን እየደከመ መኪኖች ሄደው እንደሚቆሙት እንደዛ እንቆማለን። በብዙዎችም ሕይወት የምናየው ይህ ነው። ጸጋ ሲጎድል አንደበቶቻችንን መግዛት አንችልም፣ ይቅርታ ማድረግ አንችልም። ትንንሽ ኃጢአቶች ያሸንፉናል። በሐዘን ትንሽ ነገር ያሳዝነናል። ቁጣ፣ ንዴት ሁሉ ይቆጣጠረናል። የእግዚአብሔር ጸጋ ግን ሲበዛ፣ አባንዳንት ግሬስ ሲበዛ በተቀበልነው ሕይወት ፍሬ እያፈራን በተሰጠን የእግዚአብሔር ሰላም፣ አእምሮን በሚያልፈው ሰላም ምንም እንኳን በተለያየ ሁኔታ ውስጥ ብናልፍ ጸጋው እያበረታን ማለፍ እንችላለን። ስለዚህ ቅዱሳን በዚህ ዘመን የሚያዋጣን ከጸጋው ጋር መጣበቅና ወደዚህ የጸጋ ሙላት ውስጥ መግባት ነው። ሰዎች ላይ እንድንጠቁም አይደለም፣ ግን ፐርሰናል ላይፋችን በክርስቶስ ሕይወት የለመለመ እንዲሆን፣ የረካ ሕይወት እንዲሆን፣ ያረፈ ሕይወት እንዲሆን፣ ከመቅበዝበዝና ግራ ከመጋባት እንዲያሳርፈን የሚያስችለው የእግዚአብሔር ጸጋ ብቻ ነው። ስለዚህ አባንዳንት ግሬስ ስንል ሰዎች ለሕይወት ብርታታቸው የተለያየ ነገሮችን ይጠቀማሉ፣ የተለያዩ ሞቲቬሽኖችን ይጠቀማሉ። ነገር ግን የሚያበረታው እውነተኛ የሆነ ብርታት በእግዚአብሔር ጸጋ ውስጥ ያለ፣ በጸጋው ሙላት ውስጥ ያለ የእግዚአብሔር ጸጋ ነው። ስለዚህ ይህን አባንዳንት ግሬስ ሙሉ የሆነው ጸጋ ተዘጋጅቷል፣ አቬለብል ሆኗል። ይህ ጸጋ በክርስቶስ ኢየሱስ ለእኛ ተሰጥቶናል።
እኛ ደግሞ ወደዚህ ጸጋ ቀርበን ይህን ጸጋ በመቀበል ወደ ጸጋ ሙላት ውስጥ በመግባት በተትረፈረፈ ጸጋ ውስጥ እንድንኖር መጽሐፍ ቅዱሳችን ይጋብዘናል። ክብር ለኢየሱስ ይሁን። ይህንንም ሜሴጅ የምትሰሙ ሁሉ ወደዚህ የተትረፈረፈ ጸጋ መግባት እንዲሆንልን እጸልያለሁ። ስለዚህ የሮሜ ምዕራፍ 5 መጽሐፍ እንደምታውቁት ዛሬ ምዕራፍ 5ን አይደለም የምናየው፣ የተትረፈረፈ ጸጋ ነው የምናየው። ነገር ግን ይሄ ቁጥር 20 ላይ በደል በዛ፣ ኃጢአት በዛ፣ እንዲሁ ደግሞ ጽድቅና የዘላለም ሕይወት በዛ፣ ኃጢአት ነገሰ፣ ሞት ነገሰ፣ ከዛም በኋላ ደግሞ የዘላለም ሕይወት ነገሰ፣ ጸጋ ከመጠን ይልቅ በለጠ የሚሉ ሐሳቦችን እናያለን። በዚህ ክፍል ላይ እንግዲህ ሮሜ ምዕራፍ 5 የንጽጽር መጽሐፍ ነው። እግዚአብሔር በክርስቶስ ኢየሱስ ከጠራን በኋላ ድንቅ ፍቅሩን ካሳየን በኋላ ይህ እውነት፣ ይህ ሕይወት፣ ይህ ጽድቅ እንዴት ወደኛ እንደመጣ ሐዋርያው ጳውሎስ እዚህ ምዕራፍ 5 ከ12 ጀምሮ የፊተኛውን አዳምና የመጨረሻውን አዳም ክርስቶስን እያነጻጸረ ፊተኛው አዳም እንዲህ ሆኖ በዚህ በፊተኛው አዳም ሞት፣ ጨለማ ወደ እናንተ መጣ፣ በሁለተኛው አዳም ደግሞ ሕይወትና ጽድቅ ወደ እናንተ መጣ ብሎ ይነግረናል። ፊተኛው አዳም አልታዘዘም፣ ኋለኛው አዳም ግን ታዘዘ እያለ ከቁጥር 12 ጀምሮ ያነጻጽራል። ትንሽ እናየዋለን። ሮሜ ምዕራፍ 5 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም በኃጢአትም ሞት፣ እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበር፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታው ከዚያው ይልቅ ለብዙዎች በዛ እያለ እያነጻጸረ ይነግረናል። በተለይ ቁጥር 17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ የሚል ቃል አለ። በኋላ ላይ እናየዋለን። ይሄ ደግሞ ትልቅ የሆነልን የመጣልን በክርስቶስ የመጣልን እውነት ነው። ክብር ለጌታ ይሁን። ስለዚህ ሐዋርያው ጳውሎስ የዚህን የጸጋውን ጉልበትና አቅም ወደኛ የመጣበትን ነገር ሲያሳየን በአዳም አለመታዘዝ የመጣውን ሞት፣ ጨለማ ይነግረናል። በክርስቶስ ኢየሱስ መታዘዝ ደግሞ የመጣውን ጽድቅ እያነጻጸረ ይነግረናል። አዳም ሊመጣ ላለው ለእርሱ አምሳሉ ነው ይላል። ስለዚህ ፊተኛው አዳም የኛ ሪፕሬዘንት ያደረገን የኛ ሄዳችን አዳም፣ ፊተኛው አዳም ከሱ በመወለድ በፊተኛው አዳም ውስጥ ገብተናል። እያንዳንዱ ሰው ከስጋና ከደም ሲወለድ በፊተኛው አዳም ሰልፍ ውስጥ ይገባል። ፊተኛው አዳም የሚመለከተው ሁሉ ይመለከተዋል። በፊተኛው አዳም ውስጥ የመጣው ሁሉ በእርሱ ሕይወት ቀጥሎ በሚመጣው ትውልድ ላይ ይደርሳል። ይሄ ደግሞ ከኦሪጂናል ሲን ወይም ከጥንተ አብሶ ጋር ወይም ደግሞ ከውርስ ኃጢአት ጋር የተገናኘ እንደሆነ ከዚህ በፊት ተነጋግረናል። ከአዳም የሚወለዱ ሁሉ በአዳም አለመታዘዝ የመጣው ኃጢአት በሁሉም ላይ ይደርሳል። በሁለተኛው መወለድ ደግሞ በክርስቶስ ኢየሱስ ዳግመኛ የተወለዱ ደግሞ ክርስቶስን የሚመለከተው ሁሉ ይመለከታቸዋል። ልጅነት፣ ክብር፣ ጽድቅ፣ ጸጋ። ስለዚህ እነዚህን እያነጻጸረ ሐዋርያው ጳውሎስ ይነግረናል። ክብር ለጌታ ይሁን። ፊተኛው አዳም እንግዲህ ሰው ሁለት ጊዜ ነው የሚወለደው። ከስጋ ይወለዳል፣ ከመንፈስ ይወለዳል። ወይ ከፊተኛው አዳም ይወለዳል፣ ከኋለኛው አዳም ይወለዳል። የዓለም ሕዝብ ሁለት ካታጎሪ ነው ያለው፣ ሁለት ሄድ ነው ያለው። ፊተኛው አዳም፣ ኋለኛው አዳም። በእግዚአብሔር ፊት ሁለት ሰው አለ። የመጀመሪያው ሰው በውድቀት ከኤደን ገነት የወጣው፣ ሁለተኛው ሰው ወደ ሰማይ ከፍ ከፍ ያለው ጽድቅን ሁሉ የፈጸመው የክብርና የምስጋና ዘውድ የጫነው። ክብር ለኢየሱስ ይሁን። ስለዚህ ከፊተኛው አዳም የሚወለዱ ሁሉ ያንን የኃጢአተኝነት ማንነት ይዘው ይወለዳሉ። ምክንያቱም ቁጥር 12 ላይ በአንዱ አለመታዘዝ ኃጢአት ወደ ዓለም ሁሉ ገባ ይላል። ቅዱሳን አዳም ኃጢአትን አልጀመረውም። የኃጢአት ጅማሬ ከመጀመሪያው ማን ነው ይለናል መጽሐፍ ቅዱስ? ሰይጣን ነው። ነገር ግን አዳምም ራሱ በራሱ ማንነት ኃጢአትን ሰርቷል፣ በደልን አድርጓል፣ ተላልፏል፣ የእግዚአብሔርን ሕግ ተላልፏል። ይሄ መጽሐፍ ቅዱሳችን ይናገራል። አዳም ኃጢአት አልሰራም፣ ሰይጣንን የሰራው ማለት አንችልም።
በእርግጥ የመጀመሪያው በደለኝነት የተገኘው የመጀመሪያው አመፅ የተገኘው በሰይጣን በዲያብሎስ ላይ ነው። እርሱም ደግሞ ከሰማይ እንደወደቀ እናውቃለን። ሁለተኛው ግን አዳምና ሔዋንን በኤደን ገነት ካስቀመጣቸው በኋላ ሰዎች የአዳምን የእባቡን ድምፅ ሰምተው እግዚአብሔር ይህን በበላችሁ ቀን ሞትን ትሞታላችሁ ያለውን የለም ሞትን አትሞቱም ብሎ ያንን ቃል ገልብጦ ሲያመጣ ሰው ከእግዚአብሔር የመጀመሪያው ድምፅ በሕይወት ከሚያኖረው ድምፅ ይልቅ የእባቡን ወይም የሰይጣንን ድምፅ በመስማት ከኤደን ገነት እንደወጣ እናውቃለን። ስለዚህ ሰው ኃጢአት ሰራ፣ በአንዱ አለመታዘዝ ኃጢአት በዓለም ገባ፣ ወደ ዓለም ገባ። በአዳም ዲስኦቢዲየንስ ወይም ሲን ኃጢአት፣ ከዛ ከአዳም የሚወለዱ ሁሉ ያንን የኃጢአተኛ ማንነት ይዘው ይወለዳሉ። ከሆምጣጤ ዛፍ የሚያመጣ ፍሬ ሁሉ ሆምጣጤ ያፈራል። ከሎሚ ዛፍ የሚወጣ ሁሉ ሎሚ ያፈራል። ከብርቱካን ዛፍ የሚያፈራ ሁሉ የብርቱካን ዛፍ ያፈራል። ከአሮጌው አዳም የሚወለዱ ሁሉ ያንን ኃጢአት ይዘው ስለሚወለዱ በአዳም አለመታዘዝ ሰዎች በዛ መስመር ላይ ይሰለፋሉ። እየተወለዱ በአሮጌው አዳም ሕይወት ላይ ይወለዳሉ። እግዚአብሔር ግን ድጋሜ የመወለድ ዕድል ስለሰጠን ከክርስቶስ ኢየሱስ ደግሞ ስንወለድ በሁለተኛው አዳም ላይ የአሮጌውን ማንነት ሽረን ያንን አሮጌስ በንስሐ በክርስቶስ ኢየሱስ ዳግመኛ በመወለድ ቦርን አጌን በማድረግ እንደገና በመወለድ በክርስቶስ ኢየሱስ መስመር ላይ ሰልፍ ላይ እንገባለን ማለት ነው። ስለዚህ ክብር ለኢየሱስ ይሁን። ፊተኛው አዳም ኃጢአት በማድረጉ ምን ነገሰ? ሞት ነገሰ ይለናል። በኋላ እናነጻጽራለን። በሁለተኛው አዳም መታዘዝ ግን ሕይወት እንደነገሰ እንዲሁም የጽድቅን ብዛትና የጸጋን ስጦታ ብዛት የሚቀበሉ በሕይወት እንደሚነግሱ ይናገራል። ስለዚህ እሱን ትንሽ እንዘረዝረዋለን። ስለዚህ በዚህ በመጽሐፍ ቅዱሳችን ሐሳብ ውስጥ ሐዋርያው ጳውሎስ እነዚህን የሚያነጻጽርበት ሪዝን ፊተኛው አዳም ኋለኛው አዳም እያለ የሚያነጻጽርበት ሪዝን በክርስቶስ ኢየሱስ የመጣው ጽድቅ የጸጋን ብዛት አባንዳንት ኦፍ ግሬስ ሊሚት የሌለውን ግሬስ ስላመጣ ወደዚህ ጸጋ ውስጥ በመግባት ያዳነን ጸጋ ደግሞ በመትረፍረፍ በእኛ ሕይወት ላይ ሲገለጥ ያንን የጽድቅ ሕይወት እንድንኖርና ክርስቲያናውን ሕይወት እንድንኖር የሚያስችለን የአሸናፊውን የክርስትና ሕይወት ምልልስ ልንመላለስበት የሚያስችለን ብቃትን በእኛ ይሰራል። ክብር ለኢየሱስ ይሁን። ስለዚህ በዚህ ቦታ ላይ ሮሜ ሲጀምር መጽሐፉ ምንድን ነው? ወደ ቆምንበት ጸጋ የሚል መጽሐፍ ቅዱሳዊ ሐሳብ እናያለን። ሮሜ ምዕራፍ 5 ቁጥር 2 ላይ ስለሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝታችኋል ይላል። ከዳንን በኋላ ስቴት ኦፍ ቢንጋችን የምንኖርበት ዓለም ይሄ ስቴት ኦፍ ቢንግ የሚባለው ከዳንን በኋላ የምንኖርበት ፖዚሽናሊ ኢን ክራይስት በዚህ ጸጋ ውስጥ አለን። ስለዚህ ፖዚሽናሊ ብቻ ሳይሆን ፖቴንሻሊም ይህ ጸጋ ለኛ ምን ሆኗል? አቬለብል ሆኗል። ከዛም ፕሮግሬሲቭሊ ደግሞ በእኛ እየበዛ እየጨመረ ይሄዳል። ፍጻሜው ደግሞ በክርስቶስ ኢየሱስ ሊገለጥ ያለውን መንግስት እንድንወርስ ያስችለናል። ስለዚህ ወደ ቆማችሁበት ጸጋ የሚል ቃል አለ። ይሄ ቆምንበት ጸጋ እንግዲህ የመጀመሪያው ሁለቱን አዳሞች የሮሜ 5 ሲያነጻጽር ብዙ ንጽጽሮች አሉ። እኛ ርዕሳችን አባንዳንት ግሬስ ስለሆነ ፈጠን የተትረፈረፈ ጸጋ ስለሆነ የተወሰኑ ንጽጽሮችን እናያለን። በፊተኛው አዳም እንግዲህ ጠላትነት እንደመጣ መጽሐፍ ቅዱስ ይናገራል። አሁን ግን በሁለተኛው አዳም ከእግዚአብሔር ጋር መታረቃችን ሮሜ 5ን ብቻ ነው የምናየው። ከእግዚአብሔር ጋር መታረቃችን እንዲሁም ደግሞ ወደዚህ ጸጋ መግባት እንዳገኘን ጠላትነት እንደተወሰደልን ይናገራል። ስለዚህ ሰው ሁሉ በፊተኛው አዳም ሲወለድ ምን ሆኗል? ከእግዚአብሔር ጋር ጠላት ሆኗል። አዳም ከኤደን ገነት ከዛ ከእግዚአብሔር ክብር ከእግዚአብሔር ፕሬዘንስ ከዛ መቅደስ ከእግዚአብሔር ጋር ህብረት ከሚያደርግበት ፐርፌክት ከሆነው ዓለም ፐርፌክት ከሆነው ማንነት ወጥቶ በኪሩቤልና በሚገለባበት ሰይፍ ሲዘጋ በእግዚአብሔርና በሰው መካከል ኃጢአት ስትለይ ከዛ ጊዜ በኋላ በአዳምና በእግዚአብሔር መካከል ጠላትነት ኢነሚቲ ስላለ ሰው ከእግዚአብሔር ውጪ በአዳም ወተን ነበር። እኛም ድሮ ጠላቶች ነበርን። ከተስፋው ቃል የራቅን ነበርን። ከእግዚአብሔር የራቅን ነበርን። ብዙም የራቅን ነበርን።
ስለዚህ ሁለተኛው አዳም ግን ይህንን እርቅ አመጣ። ስለዚህ ምንድነው የሚለው ሮሜ ምዕራፍ 5 ቁጥር 1 ላይ ከእንግዲህ ወዲህ በእምነት ከጸደቃችሁ በኋላ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ስለዚህ ፊተኛውን አዳም ከምን ጋር ያደርገዋል? ከጠላትነት ጋር። ሁለተኛው አዳም ግን ከእግዚአብሔር ጋር ሰላም አለ። ክብር ለኢየሱስ ይሁን። ስለዚህ ፊተኛው አዳም በፊተኛው አዳም ኃጢአት ሰዎች በደለኞች ሆኑ፣ ሁሉ ከእግዚአብሔር ተጣሉ። በሁለተኛው አዳም ጽድቅ ግን ሁላችን ወደ እግዚአብሔር ቤተሰብነት፣ ወደ እግዚአብሔር ልጅነት፣ ወደ እግዚአብሔር ከእግዚአብሔር ጋር ሰላም እግዚአብሔር ሰጠን ማለት ነው። ሁለተኛው ንጽጽር በፊተኛው አዳም ምን መጣ? ኃጢአት። በአንዱ አለመታዘዝ ምክንያት ኃጢአት ወደ ዓለም ሁሉ ገባ። ይህ ኃጢአት ከዘር ወደ ዘር የሚያልፈው ይሄ ናቹራል ሲን የሚባለው ወይም ጥንተ አብሶ የሚባለው ወይም ኢንሄሪትድ ሲን የውርስ ኃጢአት የምንለው ወደ ሰው ሁሉ መጣ። በሁለተኛው አዳም ግን ምን መጣ? ጽድቅ መጣ ብሎ በሁለተኛ ሐሳብ ላይ የመጀመሪያውን ከእግዚአብሔር ጋር ጠላትነትና ሁለተኛው ከእግዚአብሔር ጋር ሰላም፣ ሁለተኛው ኃጢአት በመጀመሪያው አዳም፣ በክርስቶስ ደግሞ ጽድቅ ብሎ ሮሜ 5:19 በአንዱ ሰው ምክንያት ኃጢአተኞች እንደሆኑ በአንዱ ምክንያት ደግሞ እዛው ላይ ብዙዎች ጻድቃን ይሆናሉ ብሏል። ስለዚህ ኃጢአት በፊተኛው አዳም መጣ፣ ጽድቅ ደግሞ ራይቸስነስ ደግሞ በሁለተኛው አዳም መጣ። ሶስተኛው ሕይወትና ሞት ነው። በአዳም ምክንያት ሞት መጣ። ሞት ይህን በበላ ቀን ሞትን ትሞታለህ አለ። ሶስት አይነት ሞት ነው ያለው። አንደኛው የስጋ ሞት ነው። የመጀመሪያው እንዲያውም ከእግዚአብሔር መለየት ነው። ሞት የበላ ቀን ሞትን ሞተ፣ ከእግዚአብሔር ተለየ። ሁለተኛው ሞት የስጋ ሞት ነው። ሶስተኛው ሞት ደግሞ ኢተርናል ፓኒሽመንት ነው፣ የዘላለም ቅጣት ነው። እነዚህ ሁሉ በፊተኛው አዳም ሞት መጣ። በሁለተኛው አዳም ግን ምን መጣ ይላል? ሕይወት መጣ ይላል። ቁጥር 14ን ማየት እንችላለን። ስለዚህ ሞትና የዘላለምን ሕይወት እንመለከታለን። በፊተኛው አዳም ያሉ ሞትን፣ በሁለተኛው አዳም ያሉ ደግሞ ጽድቅን፣ ፍሪ የሆነውን ራይቸስነስ ተቀብለዋል ማለት ነው። ሌላው ደግሞ ከእግዚአብሔር ፊተኛው አዳም ኩነኔ ነው፣ በደለኝነት ነው። በአንዱ ሁሉ ተኮንነዋል ብሎ ይናገራል። አንድ ሰው ኃጢአት በማድረጉ 5:16 እንደሆነው መጠን እንደዚያው ስጦታው አይደለም፣ ፍርድ ከአንድ ሰው ለኩነኔ መጥቷል ይላል። ስጦታው ግን በብዙ በደልን ለማጽደቅ መጣ ይለናል 5:16። ፍርድና ኩነኔ ማለት ይሄ ደግሞ በአዳም ሕይወት ላይ ሁሉ የመጣ ቅጣትና ዴስቲኒውን የፍርድ የሚያደርገው ከእግዚአብሔር ፕሬዘንስ ከእግዚአብሔር መንግስት ውጪ የሚያደርገው ነው። ከእግዚአብሔር ጋር በሁለተኛው አዳም ግን ምን መጣ? ፍቅር መጣ። እንዲያውም ምንድነው የሚለን? ስለ ቸር ሰው የሚሞት እዚሁ ቻፕተር ላይ ቁጥር 3 ላይ ሊገኝ ይችላል። ስለ በጎ ሰው የሚሞት ሊገኝ ይችላል። እኛ ግን በደለኞች ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ስለዚህ ፍርድና ኩነኔ ሳይሆን የእግዚአብሔር ፍቅር ተገልጧል። ክብር ለኢየሱስ ይሁን። የመጨረሻው ባርነት ነው። ባርነትና ነፃነት ነው። ስለዚህ በአንዱ በኩል ኃጢአት ነገሰ ይላል። ኃጢአት በሞት ነገሰ ይላል። ሰው ሁሉ የኃጢአት ባሪያ ሆነ፣ የሞት ባሪያ ሆነ፣ የሞት ፍርሃት ባሪያ ሆነ። በክርስቶስ ኢየሱስ ሕይወት ግን ቅድም እንዳወራ ነው 5:17 ላይ የጽድቅን ብዛትና የጸጋን ስጦታ ብዛት የሚቀበሉ በሕይወት ይነግሳሉ ይላል። ይሄ ማለት ደግሞ ኃጢአት ሲነግስ ምን አደረገ? ሰዎችን ሁሉ ለክፋት ሳብጀክትድ አድርጎ አስገዝቶ ሳይወዱ ያለ ፈቃዳቸው በበደል በኃጢአት በመተላለፍ እንዲኖሩ አስቻላቸው። በክርስቶስ ኢየሱስ ግን የመጣው በሕይወት የሚያነግስ ነው። አማኞች በሞት ላይ በኃጢአት ላይ በክፋት ላይ የሚያነግስ ነው። ይሄም ሁሉ የሚሆነው እንግዲህ በጸጋው መትረፍረፍ ውስጥ ሲሆን ሬን ኢን ላይፍ በሕይወት ይነግሳሉ ስለሚል በሕይወት እንድንነግስ ይህ ሁለተኛው አዳም ይህንን አክሰስ ሰጥቶናል። ክብር ለኢየሱስ ይሁን። ስለዚህ ሐዋርያው ጳውሎስ ሮሜ 5 ላይ በግላችሁ የምታጠኑ ከሆነ ብዙ ንጽጽር ታገኛላችሁ። ከእግዚአብሔር ጋር ጠላትነትና ከእግዚአብሔር ጋር ሰላም ተነጻጽረዋል በመጀመሪያው። ሁለተኛው ጽድቅና ኃጢአት ተነጻጽረዋል። ሶስተኛው ሞትና ሕይወት ተነጻጽረዋል። አራተኛው ከእግዚአብሔር ጋር ፍቅርና ኩነኔ ተነጻጽረዋል። አምስተኛው
ባርነትና ፍሪደም ወይም በህይወት መንገስ ተነጻጽረዋል። እነዚህ ሁሉ እንግዲህ በህይወታችን አፕላይ የሚያደርጉት በአዳም የመጡት ነገሮች አውቶማቲክሊ በእኛ ህይወት ላይ ሲፈጸሙ ነበረ። እኛ አስበነው አይደለም። ሞት፣ ኃጢአት፣ በደል፣ ኩነኔ እነዚህ ሁሉ ከአዳም በመወለዳችን ሲፈጸሙ ነበር። ሁለተኛው አዳም ላይ ደግሞ ከገባን በኋላ በሁለተኛው አዳም የመጣው ጽድቅ፣ ሰላም፣ ረፍት፣ አሸናፊነት፣ በህይወት መንገስ ደግሞ በየቀኑ የእግዚአብሔር ጸጋ ሙልአት፣ የእግዚአብሔር ቃል እውነት ሙልአት በህይወታችን በመጣ ቁጥር እየተትረፈረፈ እየበዛ እንሄዳለን። ስለዚህ የጌታ ቃል ፕሪንሲፕላችን መርሃችን ስለሆነ የጌታን ቃል ስንከተል ወደዚህ የተትረፈረፈ ጸጋ ይከተናል። ፍኖተ ካርታው የእግዚአብሔር ቃል ነው። ሰዎች ዛሬ ብዙ ነገር በህይወታቸው ሀፕን እንዲያደርግ ይፈልጋሉ። በአንድ ጀንበር የሆነ ሰው ቢጭንላቸው ከኃጢአት ነፃ የሚወጡ ወይ ከተለያየ ቀንበር ነፃ የሚወጡ ይመስላቸዋል። በእርግጥም እግዚአብሔር በዛ መንገድ አንዳንድ ጊዜ ይሰራል። ነገር ግን ወደ ተትረፈረፈው ጸጋ ለመስጠት ይኸው ፍኖተ ካርታው ጂፒኤሱ ተዘጋጅቷል። በእግዚአብሔር ቃል እውነት ስንኖር በሁለተኛው አዳም ውስጥ ያለውን ነገር በመቁጠርና በእኛ ህይወት ላይ ምን አስከትሎ ነበረ በማለትና በሁለተኛው አዳም ውስጥ ያለውን እውነት በማየት በዚህ እውነቱ ስንመላለስ ይህ የተትረፈረፈው ህይወት እየበዛ በክርስቶስ ኢየሱስ የተሰጠን ቅድም የዘረዘርናቸው ከእግዚአብሔር ጋር ሰላም፣ በእግዚአብሔር ፍቅር ውስጥ መኖር፣ ጽድቅ፣ የተትረፈረፈ ህይወትና በህይወት መንገስ በእኛ ላይ እየበዙ ይሄዳሉ። ክርስትናን ጣፋጭ የሚያደርገው፣ ክርስትናን የአሸናፊው ህይወት የሚያደርገው፣ ክርስትናን ብርቱ የሚያደርገው ይህ የተትረፈረፈው ጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ የተትረፈረፈ ጸጋ ውስጥ መጽሐፍ ቅዱሳችን ሲነግረን በኤፌሶን ምዕራፍ 1 ቁጥር 7 ላይ እንደ ጸጋው ባለጠግነት መጠን የሚል ቃል እናያለን። ይሄ የጸጋው ባለጠግነት ወይም ደግሞ የተትረፈረፈው የጸጋው ህይወት በእኛ ህይወት ላይ ሲበዛ፣ በእኛ ህይወት ላይ ሲጨምር፣ በዚህ የጸጋ ሙላቱ ስንገባ በህይወታችን ላይ የሁለተኛው ህይወት በክርስቶስ ዳግመኛ የተወለድንበት ህይወት እየጨመረ እየበዛ በዚህ የጸጋ ሙላአት ውስጥ በመትረፍረፍ እንድንኖር ያስችለናል። ክብር ለጌታ ይሁን ቅዱሳን። ስለዚህ እነዚህ ንጽጽሮች እንደሚነግሩን ወደ ተትረፈረፈው ጸጋ እንድንገባ በቂ ወደ ሆነው በመከራችን በችግራችን ጊዜ ሁሉ ሊያበረታን የሚችለውን ጸጋ እንድናገኝ ያስችለናል። በዚህ ጸጋ ውስጥ ስንገባ ማብቂያ የሌለው አቅርቦት ውስጥ ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ማብቂያ እዚህ ጋር በቃ የማይለን፣ ኮታህ አልቋል የማይለን፣ ኩፖንህ አልቋል በማይለን በተትረፈረፈው ጸጋ ውስጥ እንድንገባ ያስችለናል። ሁል ጊዜ በዚህ ጸጋ እየተሞላን እየተትረፈረፍን እንድንሄድ ያስችለናል። በፈተናዎች ውስጥ በመከራዎች ውስጥ በምናልፍባቸው የተለያየ ሁኔታዎች ውስጥ ያቆመናል፣ ያጸናናል፣ ያበረታናል። እንዲሁም ደግሞ መለወጥ በምንፈልግባቸው የህይወት አቅጣጫዎች እውነተኛ የለውጥ ኃይል ሆኖ በውስጣችን ይሰራል። ክብር ለኢየሱስ ይሁን። እውነተኛ የለውጥ ኃይል ሆኖ በውስጣችን ይሰራል። በውስጣችን ትክክለኛውን የሆነውን ለውጥ ያመጣል። ስለዚህ ይህ ጸጋ በህይወታችን ላይ ሲለቀቅ ይሄ ለውጥ የምንለውን ነገር ከኃጢአት ይቅርታ በኋላ የሚኖረውን የህይወት ምልልሳችንን እንድናገኝ ያስችለናል። ስለዚህ ምንድን ነው የሚለው የእግዚአብሔር ቃል? ሐዋርያው ጳውሎስ በዚህ በዮሐንስ ወንጌል ላይ ሲናገር ጸጋዬ ሐዋርያው ጳውሎስ በቆሮንቶስ ላይ ሲናገር ጸጋዬ ይበቃሃል፣ ኃይሌ በአንተ ድካም ውስጥ በአለመብቃት ውስጥ ምን ያደርጋል? ይገለጣል እንደሚል በየትኛውም አለመብቃት ውስጥ የሚገለጥ የተትረፈረፈ ጸጋ ነው። ዛሬ ከበቂ ጸጋ ወደ ተትረፈረፈ ጸጋ እንድንገባ እንድንጸልይ፣ ነፍሳችን ይህን ጸጋ እንድትናፍቅና የተዘጋጀውን ጸጋ እንድንወስድ የእግዚአብሔር ቃል መርሆ ይነግረናል። ክብር ለኢየሱስ ይሁን። ስለዚህ ከማጠቃለላችን በፊት ይህን ጸጋ በህይወታችን ላይ ለመቀበል ይህ ጸጋ በውስጣችን እንዲትረፈረፍ ምን እናድርግ? የተወሰኑ ፕሪንሲፕሎችን እናይና እናጠቃልላለን። የመጀመሪያው በክርስቶስ በተፈጸመው ስራ ላይ ማረፍ ነው። ሁል ጊዜ ያንን ስራ በማሰላሰል ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ
ምዕራፍ 19 ቁጥር 30 ላይ ተፈጸመ። ምንድን ያለው? ቴቴሌስታይ፣ ሁሉ አለቀ፣ ዕዳችን ተከፈለ፣ ስራችን ሁሉ ተሰራ፣ መተላለፋችን ሁሉ ተፈወሰ፣ ኃጢአታችን ሁሉ ተደመሰሰ፣ ተፈጸመ ስላለ ስራችንን ሁሉ ሰርቶልናልና ሰላምንም ሰጥቶናልና በዚህ የተፈጸመ ስራ ላይ መቆምና ይህን የተፈጸመን ስራ ሁል ጊዜ ማሰብን። ለምን ሮሜ 5 ሲጀምር የሚናገረው ወደ ቆምንበት ጸጋ ብሎ ነው የሚናገረው። ይህን ቃል የሚያጠነክርልን ሮሜ 5:1 ላይ፣ ሮሜ 5:2 ላይ እርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናልና በእግዚአብሔር ተስፋ እንመካለን ስለሚል ይሄ የሐዋርያው ጳውሎስ የመጀመሪያው ሐሳብ በተፈጸመው ስራ ላይ ወደ ቆምንበት ጸጋ መግባት አግኝተናልና በዚህ በክርስቶስ ኢየሱስ ስራ የኃጢአት ጉልበት እንደተሸነፈ፣ ሞት እንደተሸነፈ፣ በደል እንደተሸነፈ ሁል ጊዜ በማሰላሰል በተፈጸመው ስራ ላይ ማረፍ። ክብር ለኢየሱስ ይሁን። ተፈጸመ ባለው ስራ ላይ ማረፍ፣ ስራችንን ሁሉ የሰራ ከኃጢአት ቀንበር የታደገን ከአሮጌው ህይወት ታድጎ አዲስን የህይወት ብስራት የሰጠን የመስቀሉን ስራ በማሰላሰል ወደዚህ የጸጋ ሙላት ውስጥ መግባት እንችላለን። የዳንበትን ጸጋ ያሳየናል። ያው የመስቀሉ ስራ የዳንበት ጸጋ ደግሞ በየቀኑ በጸጋ ሙላት ውስጥ የምንገባበትን የጸጋውን መስመር ይዘረጋልናል ማለት ነው። ሁለተኛው እንግዲህ በጌታ ቃል እንደሚነግረን ዕብራውያን 4 ቁጥር 16 ላይ እንግዲህ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ይላል። ክብር ለኢየሱስ ይሁን። ሁልጊዜ ሙሉ የሆነ ሱፐር አባንዳንት የሆነ የተዘጋጀ የእግዚአብሔር ጸጋ አለ። ስለዚህ ወደ ጸጋው ዙፋን በጸሎት በአምልኮ በህብረት ስንቀርብ በእግዚአብሔር ጸጋ ሙላት እየተሞላን እንሄዳለን። አንድን ኖርማል የሆነን ብረት ከማግኔት ጋር ለረጅም ጊዜ ብናስቀምጠው ያ ብረት ራሱ ወደ ማግኔትነት እንደሚለወጥ የማግኔቱ ሞለኪሎች ሁሉ ወደ አንድ ፖል እንደሚያዘነብሉ የብረቱም ሞለኪሎች ወደ አንድ ፖል ስለሚያዘነብሉ ማግኔት ብረቱ ተራው ብረቱ ራሱ ማግኔት ሆኖ እንደሚቀየር የኛም ህይወት ለውጥ ከእግዚአብሔር ጋር ባለን ወዳጅነት ለጸሎት በአምልኮ ከእግዚአብሔር ቃል ጋር በምናሳልፈው ጊዜያት ይወሰናል። ስለዚህ በዚህ ጸጋ ሙላት ውስጥ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል በድፍረት ወይም በእምነት እንቅረብ ስለሚል ይህ ጸጋ አቬለብል ስለሆነ፣ ይህ ጸጋ ዝግጁ ስለሆነ፣ ይህ ጸጋ 24 ሰዓት ለኛ ሊያገለግለን ከበቂ በላይ ስለሆነ ወደ ተትረፈረፈው ጸጋ እንድንገባ ሁለተኛው የሚረዳን ወደ ጸጋው ዙፋን መቅረብና ያን ጸጋ መሞላት ነው። ሶስተኛው የእግዚአብሔርን ተስፋዎች ማሰላሰል ነው። ቅድም እንዳወራ ነው እንደምታውቁት ሮሜ 5:20 ላይ እንደሚነግረን በደል በበዛበት ደግሞ ጸጋ ከመጠን ይልቅ ምን አደረገ ይላል? በለጠ ይላል። እሱን የመጀመሪያው ክፍል ሮሜ ምዕራፍ 5 ቁጥር 21 ላይ በደል ደግሞ እንዲበዛ ሕግ ጨምር ገባ ይላል። ይህን ተነጋግረናል። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ይህ ሕይወት በሙላአት በእኛ ሕይወት እንዲትረፈረፍ ይህንን ሕይወት በሙላአት እንድናገኝ የእግዚአብሔርን ተስፋ ቃሎች በማሰላሰል ስለ ጸጋው የተነገሩትን ነገሮች በማሰላሰል ወደ አባንዳንት ግሬስ ወደ ተትረፈረፈው ጸጋ መግባት እንችላለን። ክብር ለኢየሱስ ይሁን። ሕጉን ማሰላሰል በጸጋ ሙላት ውስጥ ብቻ ሳይሆን በተለያየ የሕይወት ከፍታ ውስጥ የሚያኖረን ነው። መዝሙረኛው ምዕራፍ 1 ቁጥር 1 ላይ ይህንን ነው ሲናገር የነበረው። ለኢያሱም የተባለው ቀንና ሌሊት አስበው ይከናወንልሃል ነው ያለው። ቃሉን ማሰላሰል በረከት ያለው ቢሆንም ከመጽሐፍ ቅዱሳችን አንጻር ግን ይህንን እውነት ደጋግመን በማሰላሰል እግዚአብሔር የሰጠንን የጸጋ ሙላአት ውስጥ በተትረፈረፈው ጸጋ ውስጥ መግባት እንችላለን። ስለዚህ ቅዱሳን የመጀመሪያው በተፈጸመው ስራ ላይ ማረፍ ነው። ተፈጸመ ብሏል ክርስቶስ። ሁለተኛው ወደ ጸጋው ዙፋን በእምነት መቅረብ ነው።
ሶስተኛው የእግዚአብሔርን ተስፋ ቃሎች ማሰላሰል ነው እና አራተኛው ደግሞ በድካምና በፈተና ጊዜ በእግዚአብሔር ብቃት ላይ መተማመን ነው። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ 12:9 ጸጋዬ ይበቃሃል፣ ኃይሌ በአንተ ድካም ይገለጣል። ሐዋርያው ጳውሎስ የሥጋው መጎሸሚያው ተሰጥቶታል። እግዚአብሔር ያንን አላነሳለትም። ነገር ግን በዛም ውስጥ ሆኖ እንዳያጉረመርም፣ እንዳያዝን፣ ሕይወቱ እንዳይሰበር የእግዚአብሔር ጸጋ ይረዳው ነበረ። ስለዚህ በችግሮቻችን ጊዜ፣ በምናልፍባቸው ሁኔታዎች ጊዜ በዚህ ጸጋ ላይ እንታመን፣ በዚህ ጸጋ ላይ እንደገፍ። ክብር ለኢየሱስ ይሁን። ኢዮብን ብንመለከተው ብዙ መከራዎች ደርሰውበታል። በዛም ውስጥ ሁሉ ግን በከንፈሩ አልበደለም። ሚስቱም እግዚአብሔርን ስደብና ሙት ስትለው ከሰነፎቹ እንደ አንዷ ሴት ተናገርሽ ብሎ በእምነት ጸና። በእኛም ክርስትና ሕይወት ውስጥ ብዙ የምናልፍባቸው ፐርሰናል ላይፎች አሉ። እንደ ሀገር የምናልፍባቸው ነገሮች አሉ። በዚህ ውስጥ ሁሉ የምንታመንበት የእግዚአብሔር ጸጋ አለን። ስብራታችን የዓለም ስብራት አይደለም። ሐዘናችን የዓለም ሐዘን አይደለም። ለእኛ የሚረዳን የተቀመጠ የእግዚአብሔር ጸጋ ስላለ ቅዱሳን በችግሮቻችን ጊዜ በዚህ ጸጋ እንድንታመን፣ በዚህ ጸጋ ላይ እንድንዳገፍ፣ ወደዚህ ጸጋ እንድንሮጥና በተለያየ ሁኔታ ውስጥ ስናልፍ በዚህ ጸጋ መተማመን እንዲሆንልን ያስችላል። የመጨረሻው ሐሳብ ደግሞ በመንፈስ መመላለስ ነው። ይህ ጸጋ በሙላአት በሕይወታችን ወደ አባንዳንት ግሬስ ለመግባት ቅድም እንዳልኳችሁ በተፈጸመው ስራ ላይ ማረፍ ነው። ወደ ጸጋው ዙፋን በእምነት መቅረብ ነው። የእግዚአብሔርን ቃል ማሰላሰል ነው። በችግሮቻችን ጊዜ በጸጋው ላይ መታመን ነው። የመጨረሻው ደግሞ በመንፈስ መመላለስ ነው። ሮሜ 8:5 እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሙት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ሐዋርያው ጳውሎስ ደግሞ ሁለተኛ ቆሮንቶስ 5:6 ላይ እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስም ይላል። በመንፈስ መመላለስ በእምነት መመላለስ ነው። የተፈጸመውን ስራ በማየት መመላለስ ነው። ከሥጋ አመለካከት፣ ከሥጋ ፈቃድ ይልቅ በመንፈስ ቅዱስ ፈቃድ ውስጥ መኖር፣ በመንፈስ ቅዱስ ፈቃድ ውስጥ መመላለስ ነው። ስለዚህ በመንፈስ ቅዱስ ፈቃዱ ስንመላለስ በእግዚአብሔር ጸጋ ሙላት ውስጥ እንኖራለን። የጸጋውን ሙላት ይሄ አባንዳንት ወደሆነ ወደ ተትረፈረፈው ጸጋ የምንኖረው ከሥጋ አመለካከት ዎኪን ለስፒሪት ማለት በመንፈስ መመላለስ ማለት የመንፈስን ፈቃድ እያደረጉ እየተከተሉ መኖር ነው። በሥጋ መኖር ግን የሥጋን ፈቃድ እየተከተሉና በሥጋ ዓይን፣ በሥጋ አምሮት፣ በሥጋ ሁኔታ መመላለስ ነው። በመንፈስ በእምነት በመንፈስ ፈቃድ በእግዚአብሔር ተስፋ ውስጥ ራስን ማየት ነው። በሥጋ ደግሞ በሚታየው በሚዳሰሰው በአምስቱ የስሜት ሕዋሶቻችንና ውስጣችን በሚመራን የሥጋ ፍላጎት መፈለግ ነው። ይሄ ገላትያ 5 ላይ በመንፈስ ተመላለሱ የሥጋን ምኞት አትፈጽሙ ይላል። በመንፈስ መመላለስ ወደ ጸጋው ሙላት ውስጥ ይከተናል። የጸጋው መትረፍረፍ በሕይወታችን እንዲመጣ ያደርገዋል። ጸጋው በሙላት በእኛ እንዲገለጥ ያደርገዋል። ይሄ ደግሞ ትልቁ ቁልፍ ነው ቅዱሳን። ስለዚህ የተትረፈረፈው ጸጋ የተጠራንበት አባንዳንት ግሬስ በመከራችን የሚያጸናን፣ በነገሮች ሁሉ እንድንትረፈረፍ የሚያደርገን ይህ የጸጋ ሙላት ነው። ቅድም እንዳልኳችሁ ኤፌሶን ምዕራፍ 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። እንደ ጸጋው ባለጠግነት መጠን ይላል። ወይም ብዙ እንደሆነው ጸጋው፣ እንደተትረፈረፈው ጸጋ። ይሄ የግሪኩ ቃል እዚህ ቦታ ላይ በደሙ እንደ ጸጋው ባለጠግነት ፕሉቶስ የሚለው ሀብትን፣ የተከማቸ ንብረትን፣ የጸጋውን ብዛት፣ የእግዚአብሔር ጸጋ በጣም ብዙ እንደሆነ ሊሚትለስ ኔቸር ኦፍ ጋድስ ግሬስ፣ ወሰን የሌለው የእግዚአብሔር ጸጋ፣ ኔቨር ኤንዲንግ ሰፕላይ ኦፍ ጋድስ ግሬስ፣ ማብቂያ የሌለው የእግዚአብሔር አቅርቦት የሆነውን ጸጋ የሚያመለክት ነው። እንደ ጸጋው ባለጠግነት መጠን ሮሜ 5:20 ተትረፈረፈ ብሎ የሚነግረን ይህ የጸጋውን ሙላት፣ ይህ የጸጋውን ብዛት ነው። ይህ የተትረፈረፈውን
ጸጋ ሊሚትለስ የሆነውን ጸጋ ኤቨር ኢንዲንግ ሰፕላይ የሆነውን ማብቂያ የሌለውን የእግዚአብሔርን ጸጋ እንድንቀበል ወደዚህ የጸጋ ሙላት መጽሐፍ ቅዱሳችን ይነግረናል። ዛሬ ይህን መልእክት የምትሰሙ በጌታ በኢየሱስ ክርስቶስ ስም በተትረፈረፈው ጸጋ ውስጥ መኖር እንዲሆንላችሁ እጸልያለሁ። ይህን ጸጋ ስንቀበል በዚህ ጸጋ ውስጥ ስንኖር ከኢነፍ ግሬስ ከበቂ ግሬስ ወደ ተትረፈረፈው ጸጋ ስንገባ በዚህ ክርስትና ህይወት ውስጥ በዚህ ምድራዊ ህይወት ውስጥ በተሰጠን አገልግሎትና በተሰጠን የህይወት ተልእኮ ውስጥ ሙልአት ብቃትን ኃይልን ድፍረትን የሚሰጠን የተትረፈረፈው ጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ የጸጋን አስተምሮ ዛሬ እንጨርሳለን። ሌላ ሳብጀክቶችን እንጀምራለን። ቅዱሳን በተትረፈረፈው ጸጋ ውስጥ እንድንኖር እግዚአብሔር ዛሬ ወደዚህ ግብዣ ይጠራናል። እንጸልያለን። በጌታ በኢየሱስ ክርስቶስ ሕያው ስም እግዚአብሔር አምላካችን ሆይ ይህ የጸጋህ ሙላት ይህ የጸጋህ ክብር በህይወታችን ላይ እንዲለቀቅ እንጸልያለን። ዛሬ ከበቂ ጸጋ ወደ ተትረፈረፈ ጸጋ መሸጋገር እንዲሆንልን እንጸልያለን። ይህን መልእክት የሚሰሙ ሁሉ በጌታ በኢየሱስ ስም በሚያልፉበት ሁኔታ ሁሉ የሚያበረታ ጸጋ፣ የሚያነጽ ጸጋ፣ የሚያቆም ጸጋ በጌታ በኢየሱስ ስም እንዲለቀቅ እንጸልያለን። የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ እንደሚል በኢየሱስ ስም ሞት እንደነገሰ ኃጢአት እንደነገሰ አሁን ግን ከተትረፈረፈው ጸጋ የተነሳ በህይወት መንገስ እንዲሆንልን በኃጢአት ላይ በሞት ላይ በፍርሃት ላይ መንገስ እንዲሆን በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችን ሆይ ስለ ሁሉ እናመሰግንሃለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ሕያው ስም አሜን።